በእምድብር አገረ ስብከት የክርስቲያናዊ ሕይወት ማህበር የ3 ቀናት ሱባኤ ተደረገ። በኢትዮጵያ ካቶሊካዊት ቤተክርስቲያን በእምድብር አገረ ስብከት ከሰኔ 19 ቀን እስከ 21 2018 ዓ.ም በእምድብር ሐዋርያዊ ቢሮ አስተባባሪነት የክርስቲያናዊ ሕይወት ማህበር የ3 ቀናት ሱባኤ ተካሄደ። በሱባኤው ከሁሉም የአገረ ስብከቱ ቁምስና የተውጣጡ አዳዲስና ነባር የማህበሩ አባላት፣ የኢትዮጵያ የክርስቲያናዊ ሕይወት ማህበር መሪ ካህን ክቡር አባ ሬሞንድና ክቡር አባ ታደለ እንዲሁም ከብሔራዊ የክርስቲያናዊ ሕይወት ማህበር አስተባባሪዎች ጋር በመሆን የጸሎት፣ የንስሐ፣ የትምህርት፣ የቅዱስ ቁርባን ስግደትና የግለ አስተንትኖ ጊዜ በመውሰድ ሁሉም የሱባኤው ተሳታፊዎች ራሳቸውን እንዲመረምሩና ከፈጣሪያቸው ጋር አንድ ለአንድ እንዲገናኙ ያስቻለ ሱባኤ ነበር። በሱባኤው ክቡር አባ ታደለ አስተምህሮ ያደረጉ ሲሆን የሰዎች አፈጣጠር ዓላማና መነሻ እንዲሁም በወጣትነት ዕድሜ የመለኮታዊ እይታ ግርዶሽ ላይ ያተኮረ ትምህርት ሰጥተዋል። የኢትዮጵያ የክርስቲያናዊ ሕይወት ማህበር መሪ ካህን ክቡር አባ ሬሞንድ አጠቃላይ የክርስቲያናዊ ሕይወት ማህበር ምንነት፣ ማህበራዊነትና ተልዕኮን በመጥቀስ በሰፊው አብራርተዋል።